ጤና ይስጥልኝ። ሰኔ 20 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በጎንደር ጠቅላይ ግዛት ሊቦ ከምከም ግንባር ወደ ሚካኤል ደብር ለመግባት በከባድ መሳሪያ ታግዘው በተንቀሳቀሰው የአገዛዙ ጥምር ጦር ላይ ፋኖ በወሰደ የቆረጣ ማጥቃት እርምጃ መስመራዊ አዋጊዎችን ጨምሮ 54 ወታደሮች መደምሰሳቸው ታወቀ። አማራዊ የጦር ጥበብን ከዘመናዊ የሽምቅ ሳይንስ ጋር ባዋሃደ ሁኔታም ፋኖ በወሰደው በዚህ የቆረጣ እርምጃ 19 የነፍስ ወከፍ ክላሽንኮቭ መሳሪያዎች፣ 2 መትረየስና ራሽያ ሰራሽ ስናይፐር እንዲሁም 2 ወታደራዊ መገናኛ ራዲዮ በአርበኞቹ ቁጥጥር ስር ውሏል። ተደምጦታላቸው። በሌላኛው መረጃችን ፋኖ በአይና ኢየሱስ ከተማ ውስጥ ባካሄደው የከተማ ውስጥ ኦፕሬሽን አንድ የመቶ አለቃ መሪን ጨምሮ 11 ያገዛዙ ወታደሮች መደምሰሳቸው ታወቀ። በአይዳ ሚካኤል አቅጣጫ 2 ትላልቅ የጠላት ምሽጎችን በመስበር የተጀመረው የፋኖ ማጥቃት አድማሱን አስፍቶ እስከ ቡግና ወረዳ ፖሊስ ጣቢያ ድረስ የዘለቀ ሲሆን እዚህም የጠላት ኃይል ክፉኛ በሽመድመዱ ታውቋል። ተደምጦታላቸው። በሌላኛው መረጃችን በምዕራብ አማራ ጎጃም ቀጠና እስከ ወሎ ቤት አማራ በተዘረጋ ሰፊ ውጊያ ቀጠና በተለይም በደጋ ዳሞት አካባቢ ከፍተኛ ወታደራዊ እርምጃ መውሰዱን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የንቅናቄው የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ እንደገለጸው ፋኖ በወሰደው ፈጣንና ስልታዊ ማጥቃት ድል መቀዳጀቱን ገልጾ በተለይም በደጋ ዳሞት ግንባር የደጋ ዳሞት ፎርሙላ የተሰኘ ልዩ ወታደራዊ ስልት በመጠቀም ባካሄደው ተከታታይ ውጊያ ከፍተኛ መኮንኖችን ጨምሮ ከ150 በላይ ጠላት ኃይልን በመደምሰስ ቋሪትና አካባቢውን በቁጥጥሩ ስር ማስገባቱን ገልጿል። ተደምጦታላቸው። በሌላኛው መረጃችን በኢትዮጵያ የአሜሪካን አምባሳደር ማሲንጋ ወደ ትግራይ ለመሄድ እቅድ ይዞ የነበረ ቢሆንም ህወሓት ለአምባሳደሩና ለልዑካቸው የደህንነት ኃላፊነት አልወስድም በማለቱ ጉዞው ሳይሳካ መቅረቱ ታውቋል። የመጀመሪያው ጉዞ ሊደረግ የነበረው ትናንት በስቲያ ሲሆን ከህወሓት ሰዎች በቂ ምላሽ ባለመገኘቱ በድጋሚ ለትናንት ሰኔ 19 አምባሳደሩና ልዑካቸው የጉዞ ቀጠሮ ይዘው የነበረ ቢሆንም ህዝባዊ ወያነ ሓርነት ትግራይ ለአምባሳደሩና ለልዑኩ ደህንነት ኃላፊ አልወስድም በሚል ምላሽ በመስጠቱ ጉዞው ተሰርዟል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 20 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በደቡብ ጎንደር ሊቦ ከምከም የፋኖ ልዩ የጦር ብልሃት ማዕበላዊ ተጋድሎና እምቅ አቅም የታየበት የቆረጣ እርምጃ የተወሰደ ሲሆን በዚህም ያገዛዙ ጦር ተሽመድምዶ ብርቁስቁሱ መውጣቱ ታውቋል። በተጋድሎው 54 ያገዛዙ ወታደሮች ተደምስሰዋል። 2 ብሬን መትረየስና ስናይፐር እንዲሁም 2 ወታደራዊ መገናኛዎችን ጨምሮ 19 ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር የመብረቅ ክፍለ ጦር አርበኞች በደቡባዊ ጎንደር ግንባር ሊቦ ከምከም ወረዳም ወደ ሚካኤል ደብር ለመግባት በከባድ መሳሪያ ታግዞ በ3 አቅጣጫ በተንቀሳቀሰው የጠላት ጥምር ጦር ላይ ቅጽበታዊ የቆረጣ ማጥቃት እርምጃ በመውሰድ አንጸባራቂ ድል ተቀዳጅተውበታል። የአገዛዙ ኃይል በአየር መቃወሚያና በሌሎች ከባባድ መሳሪያዎች ሽፋን ታግዘው በ3 አቅጣጫ በመደራጀት ተንቀሳቅሶ የነበረ ቢሆንም የፋኖ ጀግኖች ባሳዩት አስገራሚ ወታደራዊ ጥበብ የቆረጣ ስልትና የላቀው እኔ መፈናፈኛ አጥቶ በውጊያው አውድማ ላይ ተፍረክርኮ ተበታትኗል። ከወደ ፋኖ የተወሰደበትን መብረቃዊ እርምጃ መቋቋም ያቃተውና የተሽመደመደው የጠላት ወታደራዊ ኃይል ከእግር ጥፍሩ እስከ ራስ ጸጉሩ ከባድ ኪሳራ ተከናንቦ ሙትና ቁስለኛውን እያዝረከረከ ተበታትነዋል። በዚህ አማራዊ የጦር ጥበብን ከዘመናዊ የሽምቅ ሳይንስ ጋር ባዋሃደ ሁኔታ ፋኖ በወሰደው የቆረጣ እርምጃ መስመራዊ አዋጊዎችን ጨምሮ 17 ያገዛዙ ወታደሮች ሲገደሉ 37 ወታደሮች ደግሞ ከከባድ እስከ ቀላል ቆስለው ከውጊያ ስምሪት ውጭ መደረጋቸው ታውቋል። የአገዛዙ ኃይል ከወደ ፋኖ የተከፈተበትን የቆረጣ ማጥቃት የሚመክትበት ፋታቶ በተፍረከረከበት በዚህ ተጋድሎ 19 የነፍስ ወከፍ ክላሽንኮቭ መሳሪያዎች፣ 1 ብሬን መትረየስ እስከነሙሉ ሸንሸኑም፣ 1 ጥቁር ራሽያ ሰራሽ ስናይፐር፣ 2 ወታደራዊ መገናኛ ራዲዮኖች እንዲሁም ሌሎች ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ውለዋል። የፋኖ ክንድ አይበገሬነቱን ዳግም ያረጋገጠበት ይህ ውጊያ የብልጽግናው ቡድን ተላላኪ ወታደሮችን ጥልቅ የሞራል ስብራት ውስጥ የከተተ ድል ሆኖ ተመዝግቧል።
ወደ ሌላኛው መረጃችን እናልፋለን። ፋኖ በአይና ኢየሱስ ከተማ ውስጥ ባካሄደው የከተማ ውስጥ ኦፕሬሽን አንድ የመቶ አለቃ መሪን ጨምሮ 11 ያገዛዙ ወታደሮችን ደምስሰው ድል ተቀዳጀም። በአይና ሚካኤል አቅጣጫ ሁለት ትላልቅ የጠላት ምሽጎችን በመስበር የተጀመረው የፋኖ ማጥቃት አድማሱን አስፍቶ እስከ ቡግና ወረዳ ፖሊስ ጣቢያ ድረስ የዘለቀ ሲሆን በዚህም የጠላት ኃይል ክፉኛ ተሽመድምደዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር 19ኛ ክፍለ ጦር አርበኞች የቡግና ወረዳ መቀመጫ በሆነችው አይና ኢየሱስ ከተማ ውስጥ መሽገው በነበረ አገዛዙ ኃይል ላይ የተጠና የከተማ ኦፕሬሽን በማድረግ የጠላትን አከርካሪ ሰብረው አንጸባራቂ ድል አስመዝግበዋል። ዛሬ ሰኔ 20 2018 ዓ.ም አጥቢያ ሌሊት በተካሄደው የተጠና የከተማ ውስጥ ኦፕሬሽን ከ11ኛ ክፍለ ጦር ከሁሉም ሻለቃዎች በተውጣጡ ተወርዋሪ አርበኞች የተሰራ ኦፕሬሽን ሲሆን በአይና ሚካኤል በኩል ባለው በመግባት ሁለት የጠላት ምሽጎችን በማስለቀቅ ቡግና ወረዳ ፖሊስ ጣቢያ ድረስ ዘልቆ በመግባት የአገዛዙን ሰራዊትና ሚሊሻ ደምስሰው ድል ተቀዳጅተዋል። በተደረገው ውጊያ አንድ የመቶ አለቃ መሪን ጨምሮ 11 የጠላት አባላት ሲደመሰሱ በርካታዎች ቆስለው በሞትና በሕይወት መካከል ይገኛሉ። በሌላ በኩል በተደረገበት መብረቃዊ ጥቃት ቋፍ ውስጥ የገባ የጠላት ኃይል በሌሊት የውር ድንብሩን የአየር መቃወሚያና ሞርታር በየአቅጣጫው በደመነፍስ ሲተኩስ ማደሩንም በምኒልክ ዕዝ የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ ገልጿል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ከምዕራብ አማራ ጎጃም ቀጠና እስከ ወሎ ቤት አማራ በተዘረጋ ሰፊ የቀጠና ውጊያም በተለይም በደጋዳሞት አካባቢ ከፍተኛ ወታደራዊ እርምጃ መወሰዱን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የንቅናቄው ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ እንደገለጹት ፋኖ በወሰደው ፈጣንና ስልታዊ ማጥቃት ድል መቀዳጀቱን ገልጸው በተለይም በደጋዳሞት ግንባር የደጋዳሞት ፎርሙላ የተሰኘውን ልዩ ወታደራዊ ስልት በመጠቀም ፋኖ ባካሄደው ውጊያም ከፍተኛ መኮንኖችን ጨምሮ ከ150 በላይ ጠላት ኃይልን በመደምሰስ የቋሪት ከተማን ሙሉ በሙሉ በቁጥጥሩ ስር ማዋሉን አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረም ከሚዲያዎች ጋር ባደረጉት ቆይታ በአማራ ክልል በተለይም በጎጃም ቀጠና በተደረጉ ውጊያዎች የፋኖ ኃይል ከፍተኛ ወታደራዊ ድል ማስመዝገቡን አስታውቀዋል። ኃላፊው በተለይም የጎጃም እምብርት በመባል የምትታወቀው የደጋዳሞት ቀጠና ዲዲኤፍ ወይንም የደጋዳሞት ፎርሙላ የተሰኘውን ወታደራዊ ስልት በመጠቀም በአጭር ጊዜ በትንሽ ኃይልና ሎድ የጠላትን ሰራዊት ከነ ትጥቁና ከነ አመራሩ መደምሰስ መቻሉን ገልጸዋል። በተጋድሎ ሁለት የክፍለ ጦር ከፍተኛ መኮንኖችን ጨምሮ የሬጅመንት አዛዦች እንዲሁም በርካታ የስታፍ አባላት፣ መቶ አለቆችና ሻለቃ አባላት በአንድ ላይ ሙሉ በሙሉ መደምሰሳቸውን ይፋ አድርገዋል። በዚህ ውጊያ አንድ ሞርተር 82፣ ሁለት ዶሽቃ፣ በርካታ ብሬኖችና ስናይፐሮች በፋኖ እጅ መግባታቸውን ገልጸዋል። አርበኞቹ የጠላትን ኃይል እስከ ቋሪት ገብረ ማርያም ድረስ በማሳደር የቋሪት ከተማን ሙሉ በሙሉ በቁጥጥራቸው ስር ማስገባታቸውን የገለጹት አርበኛ አስረስ ማረም በዚህም ሳቢያ በግፍ ታስሮ የነበሩ በርካታ ንጹሐንና የፋኖ ቤተሰቦች እንዲፈቱ መደረጉን ገልጸዋል። በውጊያው የወረዳው ሚሊሻ ከፍተኛ አመራርን ጨምሮ በርካታ የንቅናቄው አባላት መገደላቸውንም ተናግረዋል። ከዚህ በተጨማሪ በማዕከላዊ ጎጃም ቀጠና በጮቄ አዋሳኝ፣ በቢቡኝ፣ በስናን፣ በደንበጫ፣ በማቻከል፣ በሜጫም፣ በዳንግላ እንዲሁም በሰሜን በኩል በሞጣ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎች መደረጋቸውንና በተመሳሳይ ሁኔታ በወሎ መርሳና አካባቢው እንዲሁም በመቄት አካባቢ ውጊያዎች ተካሂደዋል። በርካታ ወታደሮችም ተደምስሰዋል፣ በርካቶችም ተማርከዋል ሲሉ አብራርተዋል። በሌላ በኩል በውጊያው ከተገደለው የ76ኛ ክፍለ ጦር ኮሎኔል አበራ እጅ በተገኘ ስልክ ላይ ያሉ መረጃዎች የጠላት ሰራዊት በንጹሐን በህፃናትና በባለትዳር ሴቶች ላይ የሚፈጽመውን አስገድዶ መድፈርና የሰብአዊ መብት ጥሰትን በተጨባጭ የሚያሳይ መሆኑን አርበኛ አስረስ ማረ ገልጸዋል። ይህ ድርጊት በአጋጣሚ ሳይሆን ህዝብን በስነ ልቦና ለመስበር በፖሊሲ ደረጃ እንደ ወታደራዊ ስልት የሚጠቀምበት መሆኑም ተነግረዋል። ይሁን እንጂ የደረሰበትን ሽንፈት ለመበቀል በንጹሐን ላይ ጅምላ ጭፍጨፋ ቢያካሄድም የአማራ ህዝብ ማንነቱ ህልውናው ለማስከበር ለፋኖ ሰራዊት በመረጃም በስንቅና በባለቤትነት የጀርባ አጥንት በመሆን እያሳየ ያለው ደጀንነትና ጽናት ተጠናክሮ መቀጠሉንም አርበኛ አስረስ አስገንዝበዋል። በሌላኛው መረጃችን ለዝርፊያ በተንቀሳቀሰው የጠላት ኃይል ላይ በቴዎድሮስ 34ኛ ክፍለ ጦር አርበኞች ከባድ እርምጃ እንደወሰዱበት ታወቀም። ሰኔ 20 2018 ዓ.ም የተለመደ ዝርፊያ ተግባሩን ለመፈጸም በርካታ ቁጥር ያለው ኃይል አሰልፈው በሜካናይዝ ታጅበው ወደ አዋበል ወረዳ የተንቀሳቀሰው የጠላት ኃይል በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር አካል የሆኑት የመብረቁ ሻለቃ ፋኖች ከባድ እርምጃ ወስደውበት ድል ተቀዳጅተውበታል።
ውጊያው በሁለት አቅጣጫ ማለትም በየሰንበት እንዲሁም ከወጀል እስከ ጽድ ማርያም የተደረገ ሲሆን በሁሉም ግንባሮች ከባድ ሽንፈት የተከናነበው የጠላት ኃይል ሙትና ቁስለኛውን በሸራ ሸፍኖ ወደ መጣበት መፈርጠጡ ታውቋል። ከትላንት አመሻሽ ጀምሮ በቀጠለው ተጋድሎ የመከላከያ ጋንታ መሪን ጨምሮ ከ20 በላይ ያገዛዙ አገልጋይ መከላከያ ሰራዊት አባላት እንዲሁም አድማ ብተናና የሚሊሻ አባላት ሲገደሉ በርካታዎች ደግሞ ቆስለዋል። ቁስለኞች ሕይወታቸው ለማትረፍ ሉማሜና ደብረ ማርቆስ ሆስፒታል መወሰዳቸው ታውቋል። የመብረቁ ሻለቃ ፋንዳዎች የፈጸሙትን ምት መቋቋም የተሳነው የጠላት ኃይል የሰንበት ቀበሌ ላይ በመለስተኛ ንግድ ይተዳደር የነበረ ወጣት ቀረ አለም ከበበውን ከቤቱ አስወጥተው በግፍ የረሸኑ ሲሆን ጸጋ ውዶ የተባለውን አርሶ አደር ደግሞ አቁስለውታል። ከዚህ በተጨማሪም በአዋበል ወረዳ ለጋ ቀበሌ የግለሰብ መኖሪያ ቤቶችን በመድፍና በዙ 23 ደብድበው ማውደማቸው ታውቋል። አድማጭ ተመልካቾቻችን በዚያው በምዕራብ አማራ ጎጃም ቀጠናም በእነባይ ወረዳ በሚገኙ ቀበሌዎች ህዝባዊ ውይይቶች ተጠናክረው መቀጠላቸው ታውቋል። ትናንት ሰኔ 19 2018 ዓ.ም የ64ኛ ክፍለ ጦር የእነባይ ወረዳ ጊዜያዊ መንግስትና የአራተኛ ሻለቃ አመራሮች በተገኙበት በእነባይ ወረዳ ቀሽመሽ ቀበሌ ህዝባዊ ውይይት ተካሂዷል። በህዝባዊ ውይይት መድረኩ ለተገኙ የማህበረሰብ ክፍል የአማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤ በመስጠት በቀበሌ ጊዜያዊ መንግስት አመራሮች የፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ ጸጥታም፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክ አሰባሰብ በተመለከተ ውይይት በማድረግ በመገምገም ለቀበሌ ጊዜያዊ መንግስት አመራሮች አቅጣጫ ተሰጥቷል። በውይይት መድረኩ የተገኙ ተሳታፊዎች በአማራ ህዝብ ላይ ከፍተኛ የሆነ በደልና ጭቆና የሚፈጽመው የአብይ አህመድ አምባገነን አገዛዝ ለመገርሰስ ህዝቡ ከፋኖ ጎን መሆኑን በሰፊው አስረድተዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በኢትዮጵያ የአሜሪካን አምባሳደር ማሲንጋ ወደ ትግራይ ለመሄድ እቅድ ይዘው ህወሓት ለአምባሳደሩና ለልዑካቸው የደህንነት ኃላፊነት አልወስድም በማለቱ ጉዞ ሳይሳካ መቅረቱ ታውቋል። የመጀመሪያው ጉዞ ሊደረግ የነበረው ትናንት በስቲያ ሲሆን ከህወሓት ሰዎች በቂ ምላሽ ባለመገኘቱ በድጋሚ ትናንት ሰኔ 19 2018 ዓ.ም አምባሳደሩና ልዑካቸው የጉዞ ቀጠሮ ይዘው የነበረ ቢሆንም ህዝባዊ ወያነ ሓርነት ትግራይ ለአምባሳደሩና ለልዑኩ ደህንነት ኃላፊነቱን አልወስድም የሚል ምላሽ በመስጠቱ ጉዞ በድጋሚ ተሰርዟል። ይህንንም በሚመለከት በኢትዮጵያ የአሜሪካን ኤምባሲ ዝርዝር መግለጫ አውጥቷል። የአሜሪካን ኤምባሲ ባወጣው ዝርዝር መግለጫ አምባሳደር ማሲንጋ ከልዑካቸው ጋር ወደ ትግራይ ለመሄድ እቅድ ይዘው የነበረ መሆኑንና ህወሓት ለአምባሳደሩና ለልዑካቸው የደህንነት ኃላፊነት አልወስድም በማለቱ ከአንዴም ሁለት ጊዜ ጉዞ መሰረዙን ገልጿል። ኤምባሲው አክሎም የህወሓት አመራሮች ለሰላምና ለድርድር ቅድሚያ እንዲሰጡ ጠይቋል። ከጦርነት እንቅስቃሴ በመቆጠብ ለፕሪቶሪያው ስምምነት እንዲተባበሩ አሳስበዋል። ይህ የአሜሪካን ኤምባሲ መግለጫን ተከትሎ አንዳንድ የፖለቲካ ተንታኞች የኤምባሲው ማሳሰቢያ ከፈረሱ ጋሪውን ያስቀደመ ነው በሚል እየተቹት ይገኛሉ። አስቀድሞ የቪዛ ክልከላ ማዕቀብ በህወሓት አመራሮች ላይ የጣለው አሜሪካን መንግስት ምናልባት ጦርነት ከተጀመረ በዲፕሎማሲያዊ ካርድ የታሸ ተከታታይ መግለጫ ከማውጣት የሚዘል ጫና ሊያደርግ የሚችልበት እድል ሰፊ መሆኑም አመላካች ነው ሲሉ ፖለቲከኞቹ እየገለጹ ይገኛሉ። ህወሓት በማንኛውም መልኩ ግጭቶች ቢፈጠሩ መንስኤ የሚደረግበት እድሉ ሰፊ ቢሆንም በድርድሩ ጠብ ያለ ነገር አላገኘውበትም፣ የፌዴራል መንግስት ጊዜ እንዲገዛ ከማድረግ የዘለለ ሚና የለውም የሚለውን የፕሪቶሪያውን ስምምነትን ሆነ ዳግመኛም በፖለቲካ መፍትሄ እንዲፈቱት የቀረበውን የድርድር ጥሪ እንደ አማራጭ ላይ ቀበለው ይችላል በሚል ነው ተንታኞቹ የገለጹትም። የአሜሪካን መንግስት እያደረገ ያለው ጫናና አምባሳደር ማሲንጋ ወደ ትግራይ የመሄድ ፍላጎት ከግምት በማስገባት ብልጽግና ካለበት ውጥረት በመነሳት በአሜሪካን በኩል የፈጠረው የዲፕሎማሲ ጫና ያመጣው ፍላጎት ነው ተብሎ ሊወሰድ ይችላል ተብሏል። ይህም ከጠረጴዛ ይልቅ በጦርነት የምናስከብረው ጥቅምና ፍላጎት ይገዝፋል የሚል ትንታኔ ሊያስቀምጡ ይችላሉ የህወሓት ሰዎች ተብለዋል። ታዲያም የአሜሪካን አምባሳደር ወደ ትግራይ ሊሄዱ የነበረበትን እድል የደህንነት ዋስትና በመንሳት የተመዘዘው ካርድ ምናልባት ውሳኔው ቀድሞ የጸና በመሆኑ ለውጥ እንደማይኖረው ጠቋሚ ሊሆን ይችላል ተብለዋል። ይህም በአሜሪካን የቪዛ ክልከላ ማዕቀብ መለሳለስ ያላሳየው የህወሓት አቋም ኤምባሲው ባወጣው መግለጫም የሚፈጥረው አዲስ ነገር ላይኖር ይችላል የሚል ግምት ተሰጥቶታል። በተያያዘ ዜና የፖለቲካ ተንታኙ ጃዋር መሐመድ የዩናይትድ ስቴትስ መንግስት በህወሓት አመራሮችና በቤተሰቦቻቸው ላይ ጣለው ቪዛ ማዕቀብ በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስ ከማድረግ ይልቅ ወደ ጦርነት የሚያምራው መንገድ ይበልጥ ሊያፋጥነው እንደሚችል አስጠንቅቋል። ጃዋር በኤክስ ገጹ ባሰፈረው ዝርዝር ትንታኔ እንዳብራራው በአሁኑ ወቅት ህወሓት መዋጋት ወይንም እጅ መስጠት የሚሉ ሁለት ምርጫዎች ብቻ ከፊቱ ተደቅነዋል ብለዋል።
የፌዴራል መንግስቱ በበጀት ቅነሳና ወደ ትግራይ በሚገቡ መሰረታዊ ቁሳቁሶች ላይ በጣለው ከባድ ገደብ እንዲሁም በፓርቲ ውስጥ በተፈጠረው ጥልቅ መከፋፈልና በህዝቡ ዘንድ እያደገ በመጣው ቅሬታ ምክንያት የህወሓት አመራሮች ከእጅ መስጠት ይልቅ ዳግም ጦርነት መክፈት የፖለቲካ ህልውናቸውን ለማስጠበቅ የተሻለ እድል እንደሚሰጣቸው ያመኑ ይመስላል ሲል ፖለቲከኛው አስፍረዋል። በዚህ አይነት የህልውና ስጋት ውስጥ ላሉ አመራሮች የቪዛ ክልከላ ማድረግ ተምሳሌታዊ እንጂ ትርጉም ያለው ጫና እንደማይፈጥርና አመራሮቹ ለፖለቲካዊ ህልውናቸው ሲሉ የልጆቻቸውንና የቤተሰቦቻቸውን የጉዞ ዕድል መስዋዕት ከማድረግ ወደኋላ እንደማይሉ ሞግቷል አቶ ጀዋር። ማዕቀቡ ህወሓት የዲፕሎማሲ መንገዶች ሙሉ በሙሉ እንደተዘጋጉበት እንዲያስብ የሚያደርገውና የጦር ሜዳ ብቸኛ አማራጭ አድርጎ እንዲወስድ ሊገፋፋው እንደሚችል ማክለው ገልጸዋል። ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑን የነቀፉት ጃዋር የፌዴራል መንግስት ወደ ትግራይ እያደረገ ያለው ወታደራዊ ስምሪት እንዲሁም ከፍተኛ የጦር አዛዦችና ባለስልጣናት እያሰሙት ያለው የጦርነት ቅስቀሳ በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊነት የጎደለው መሆኑን አንስተዋል። የዋሽንግተን ውሳኔ የጠቅላይ ሚኒስትር አብይ አህመድን መንግስት ይበልጥ በድፍረትና በአግላይነት እንዲንቀሳቀስ የሚያበረታታ መሆኑን አስገንዝበዋል። ፕሪቶሪያን ለማስፈጸም የሸሹት አሜሪካና ዓለም አቀፉ ማህበረሰብ አሁን ላይ ምንም አይነት ማበረታቻ ሳያቀርቡ በትንሽ ዱላ ብቻ ማስፈራራታቸው የዲፕሎማሲው መንገድ እምነት አልባ እንዳደረገውም ጠቁመዋል። አሜሪካ ለጣለችው ማዕቀብ ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ምን ቃል ገብተው ወይንም አቅርበው ይሆን ሲሉ የጠየቁት ጃዋር ትራምፕ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ባደረጉት ስብሰባ ላይ የተናገሩትን ግምት ውስጥ በማስገባት ኢትዮጵያውያን በታላቁ የህዳሴ ግድብ ዙሪያ የሚደረጉትን ነገሮች በቅርበት ሊከታተሉ እንደሚገባም ፖለቲከኛው ጃዋር መሐመድ አሳስበዋል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ቁጥራቸው ወደ 200 የሚጠጉ የመጀመሪያ ደረጃ ትምህርት ቤት ተማሪዎች የኦሬንጅ ጁስ ከሱቅ ገዝተው የጠጡ በሙሉ ራሳቸውን ስተው ሕክምና እርዳታ እየተደረገላቸው እንደሚገኝ ታውቋል። ትናንት ሰኔ 19 2018 ዓ.ም በደቡብ አሪ ወረዳ በመጸር መጀመሪያ ደረጃ ትምህርት ቤት ተማሪዎች በአንድ ግለሰብ አነስተኛ ሱቅ የኦሬንጅ ጁስ ገዝተው የጠጡና ከኦሬንጁ ጋር ንክኪ የነበራቸው ተማሪዎች ላይ በደረሰው የጤና መታወክ ምክንያት ቁጥራቸው 200 የሚጠጉ ተማሪዎች በጋዜርና በጂንካ ሆስፒታል ሕክምና እየተደረገላቸው መሆኑን ትምህርት ቤቱ አስታውቋል። በትምህርት ቤቱ አንድ የአራተኛ ክፍል ተማሪ በሱቅ ኦሬንጅ ጁስ ገዝታ ወደ ትምህርት ቤት ግቢ ካመጣች በኋላ ኦሬንጁን የጠጡና ያሸተቱ በሙሉ ራሳቸውን ስተው መውደቅ መጀመራቸውን ትምህርት ቤቱ ርዕሰ መምህር ሀብታሙ ካርሚ ለአሪ ማህበረሰብ ሬዲዮ ገልጸዋል። ተማሪዎቹ ኦሬንጁን የቀመሱና ያሸተቱ በሙሉ መውደቅ ሲጀምሩ በመጸር ጤና ጣቢያ ጊዜያዊ ማስታገሻ የሕክምና እርዳታ ቢሰጥም ከአቅም በላይ መሆን ሲጀምር ተማሪዎች ወደ ጋዜር መጀመሪያ ደረጃ ሆስፒታል መላካቸውን ርዕሰ መምህሩ ተናግረዋል። የደቡብ አሪ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተወካይ አቶ ሐሴን ገዛይ ቁጥራቸው በርከት ያሉ ተማሪዎች በጋዜር መጀመሪያ ደረጃ ሆስፒታል የሕክምና እርዳታ የተደረገላቸው እንደሆነ በመጥቀስ ከአቅም በላይ የሆኑ ተማሪዎች ወደ ጂንካ ሆስፒታል መላካቸውን ተናግረዋል። ተማሪዎች የጠጡት ኦሬንጅ ጁስ ላይ ምርመራ እንደሚደረግና ጉዳዩን በማጣራት ላይ እንደሆነ በመግለጽ መረጃው ተጣርቶ ሲጠናቀቅ ለህዝብ ለማሳወቅ እየሰሩ እንደሆነም ጠቅሰዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃችን እናልፋለን። የዓለም ጤና ድርጅት ጥናት የኢትዮጵያ ጎረቤት ደቡብ ሱዳን በኢቦላ ወረርሽኝ የመጠቃት ዕድሏ ከፍተኛ መሆኑን አስታወቀም። የዓለም የጤና ድርጅት ያደረገው አዲስ ጥናት እንደሚያመለክተው የኢትዮጵያ ጎረቤት የሆነችው ደቡብ ሱዳን በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው ኢቦላ ወረርሽኝ አደጋ በእጅጉ የተጋለጠች መሆኗን አስጠንቅቋል። ተመራማሪዎች ቫይረስ ወደ ሀገሪቱ የመግባት ዕድሉ 70 በመቶ እንደሚሆንም ገምተዋል። ሐሙስ ዕለት ዘ ላንሴት በተባለው የሕክምና መጽሔት ላይ የታተመው ጥናት በቡንዲ ቡጌዮም የኢቦላ ቫይረስ ዝርያ አስቀድመው ከተስፋፋባት ኡጋንዳ ቀጥሎ ደቡብ ሱዳን ቀጣዩ ከፍተኛ አደጋ የተጋረጠባት ሀገር መሆኗን ተለይቷል። ኡጋንዳ እስካሁን 20 ሰዎች በበሽታው የተያዙ ሲሆን 2 ሰዎች ደግሞ ሕይወታቸው አልፈዋል። ተመራማሪዎች የደቡብ ሱዳን ተጋላጭነት ከሀገሪቱ ደካማ የሕዝብ ጤና ጥበቃ ስርዓት ያያያዙ ሲሆን በበሽታው የተጠቁ ሰዎችን በአግባቡ ከመያዝ፣ የታማሚዎችን ንክኪ ከመከታተል፣ ኢንፌክሽንን ከመከላከል፣ ደህንነቱ የተጠበቀ የቀብር ስርዓት ከመፈጸም ድንበር አካባቢ ከሚደረግ የበሽታ ቁጥጥር አንጻር ያሉትን ጉድለቶች በምክንያትነት ጠቅሰዋል። ባለስልጣናት የኢንፌክሽን መከላከያ እርምጃዎችን፣ የፈጣን ምላሽ አሰጣጥ አቅምንና ድንበር መሻገሪያዎች ላይ የሚደረገውን ክትትል እንዲያጠናክሩ አሳስበዋል። ጥናቱ አክሎም አሁን ባለው ሁኔታ ለቡንዲ ቡጌዮ ቫይረስ ዝርያ የጸደቀ ክትባት ባለመኖሩ ጎረቤት ሀገራት ዝግጁነታቸውን ማጠናከር እንዳለባቸው አስገንዝበዋል። ተመራማሪዎች እንደሚገልጹት ከሆነ ወረርሽኙ በምስራቃዊ ኮንጎ በሚገኙ ማህበረሰቦች ውስጥ መሰራጨት የጀመረው በሚያዝያ 2018 ላይ ቢሆንም በዓለም የጤና ድርጅት ከመታወጁ በፊት ለ6 ሳምንታት ያህል ሳይለይ ቆይቷል።
ይህ ግኝት ከደቡብ ሱዳን ጋር የረዥም ድንበር የምትጋራውና በአገሪቱ ካለው ግጭትና አለመረጋጋት የሚሸሹ ሰዎችን ለዓመታት የምታስተናግደው ኢትዮጵያ የራሷን ድምታ አለው ተብሏል። በአሁኑ ወቅት በኢትዮጵያ ጋምቤላ ክልል አብዛኞቹ ከደቡብ ሱዳን የመጡ ወደ 450 ሺህ የሚጠጉ ስደተኞች ይገኛሉ። በዚህ ሳምንት መጀመሪያ ላይ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በደቡብ ሱዳን ካለው አሳሳቢ የሰብአዊና የጸጥታ ሁኔታ በመሸሽ ዘንድሮ ተጨማሪ 100 ሺህ ያህል ስደተኞችና ጥገኝነት ጠያቂዎች ወደ ኢትዮጵያ ይገባሉ ተብሎ እንደሚጠበቅ ያስታወቀ ሲሆን ይህም ድንበር ተሻጋሪ የህዝብ ጤና ዝግጁነት ማጠናከር ምን ያህል አስፈላጊ መሆኑን ያሳያል። የዓለም የጤና ድርጅት ጥናት እንደሚያሳየው ሩዋንዳና ብሩንዲ ከደቡብ ሱዳን ጋር ሲነጻጸሩ በአሁኑ ወቅት በኢቦላ ወረርሽኝ የመጠቃት ዕድላቸው ዝቅተኛ መሆኑም ተገልጿል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው ጥቃት በኢትዮጵያ ድንበር አቅራቢያ የሚገኝ የአማጽያንን ምሽግ መቆጣጠሩን አስታውቋል። የሱዳን እርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን መከላከያ ሰራዊት በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኝ ቁልፍ የአማጽያንን ምሽግ መቆጣጠሩን አስታውቋል። ሱዳን ትሪቡንና የቻይናው ዥንዋ እንደዘገቡት ወታደራዊ ዘመቻው ማክሰኞ ዕለት በጌሳን ወረዳ በአራተኛ እግረኛ ክፍለ ጦር ስር በሚገኘው እግረኛ ብርጌድ የተካሄደ ሲሆን ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን ከአቡ ዱግላና አሻምቦ ባሻገር ያሉ አካባቢዎችን ኢላማ ያደረገ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሰኔ 20 2018 ዓ.ም ይዘናቸው የነበሩት የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።